የዋንትያ ባል የተናገረው የዋንትያ ባል አልኩኝ፣ ይቅርታ፣ ቀድሞ የደፈራት ሰውዬ ባል እንኳን አለው የተናገረው ነገር እጅግ ይዘገንናል፣ እጅግ ይዘገንናል። ዋንትያን የደፈረውና ልጅ ያስወለዳት ምክንያቱም የ12 የ13 ዓመት ልጅ ሆና ፍቅረኛ አላት ብለን አናስብም፣ ማናቸውም የላቸው እና ደፍሯት ካስወለደ በኋላ ክዶ ነበር ልጁን። መልሶ ደግሞ አሁን ልጄ ይሰጠኝ ብሎ ሊደፍራት ሕፃኗን ይደፍራታል ብዬ ነው የማስበው። ምክንያቱም ዋንትያን የ12 ዓመት ልጅ ሆኖ የደፈረ ሰውዬ የገዛ ልጁን አይደፍርም ብዬ አላምንም። ስለዚህ ምን ብሎ ነው ቤኪ ለሚባለው ለደፋሪው ምን ሲለው ነበረ? ስሙ ዜጋ የዋንትያ የበፊት ሰውዬ ነው። ምን እንደሚሰሙ ብደፍራት ሲል እየተስማማ ነው ይሄ ልጅ። ብደፍራት ሲለው ምንም መልስ አልሰጠውም። አይ እኔ ሴት ልጅ አልደፍርም፣ ሴት ልጅን አልደፍርም ብሎ አልተናገርም። ዝም ብሎ ሲሰማ ነበር። ስለዚህ ይህም ልጅ ተጠያቂ ነው። ስሙ ያልሆነ ነገር የሆነ ነገር ይኸውም ያልሆነም የሆነም ቢሆኑ እንኳን በቃ በማነጋገር በማሳመን በመቻቻል ነው እንጂ እንደዚህ በመገፋፋት እንደዚህ በመገፋፋት አንዳችሁ ለአንዳችሁ አይደለም። ነስ የካንሶሞች ንዊስ የክሞኔን አንሶሞች በባለው ባለ ወር አንናጠቅ አናን ሁለን ካባሎሪ አጋር ቀየራ ዋርክ አንናት ሰው አናን ይብክል ከባይ ወገድ ታሪክ ያለ ንቻን የሚያነ እንደነ ይብክል አቲ ሙሌ ካባታይ ምሳል ኤዳይ ነው እንደዚህ ነው። ስለዚህ ሰውየው ብቻ ሳይሆን ይሄም ቤኪ ደፋሪ እንደሆነ ማሳያ። ቤኪ አልጠየኩም እንዲያላርኩም ያለ ሰውዬ ይሄ ሰውዬ ምንድነው ያለው? ብድረፍርስ ምን ችግር አለው ሲለው ቁጭ ብሎ ሲስማማ ነበር። ስለዚህ የደፈረ ሰው ነው፣ ሊደፍር የታገለ ሰው ነው። ይቺ ልጅ በደንብ አድርገው እንደዚህ ያደርጋሉ። ስለዚህ ይህን ሰውዬ በህግ ማስጠየቅ አለበት። ሁለቱንም ቤኪም ትጠየቃለ፣ ይሄም ሰውዬ መቀመቅ ትገባለ። ለማየት ያሳየ እኔ ማኛው አይደለም። እቺን ልጅ ተሸፋፍኖ እንዲያልፍ የምፈልገው ነገር የለም። ዋንትያ ድጋሚ የገዛ ልጇ በዚህ ሰውዬ እንደሚደፈር እርግጠኛ ነኝ። ልጄ ናት ብሎ የሚፈልገው እቺ ልጅ ማደጓን አይቶ እንደገና ልጇን ሊደፍር ነው። ስለዚህ ይህን ሰውዬ በህግ መጠየቅ አለበት። ስለዚህ ይሄ ሰውዬን ለህግ እያንዳንዳችሁ እህት ያላችሁ ሰዎች በሙሉ ይሄን ልጄን አምጪ እያለ በፍርድ ቤት የሄደበት ድፍረቱስ እንዴት መጣ? ኢትዮጵያ ላይ ህግ የለም ወይ? ህፃናቶች እየተደፈሩ ሲወልዱ ህግ የለም ወይ? ህግ የለም ወይ? ከዛ በኋላ ደግሞ ክዶ መልሶ መጥቶ እንደገና አሁን ልጄን አምጪ የሚባልበት ነገር መቀመቅ መግባት አለበት። እንደው መንግስት ካላደረገ ኢትዮጵያ ላይ ያላችሁ ወንድና ሴቶች ይሄን ሰውዬ ቅጥቅጥ አድርጋችሁ አሳዩልን። ምክንያቱም መንግስት ባህል ያበላሻል ብላችሁ ስለ ልብስ ተጨንቃችሁ ኡኡ ስትሉ ነበረ። የሴት ልጅ ማደፈር ካልተሰማችሁ መንግስት ምንም የምታወሩት ወሬ ብቻ። ልብስ አገር ያበላሻል ከባህላችን ያፈነገጠ ነው ብላችሁ ከተናገራችሁ ዋንትያን የደፈረውን ሰውዬ አደባባይ ላይ አውጥታችሁ አሁንስ መድፈር ምን ችግር አለው እያለ የሚናገር ልጇን የካደ መልሶ ደግሞ እንደዚህ ያደርጋሉ የሚለው ዝም ማለት ተገቢ አይደለም። ስለዚህ ይህን ሰውዬ መንግስት ካልጠየቀው የኢትዮጵያ አጥቅጦ ሽባ አድርጎ ማሳየት አለበት። ሴት ልጅን ለሚደፍር እኔ ምህረት የለኝም። እግዚአብሔር ምስክሬ፣ የገዛ ወንድሜ ቢሆን እኔ ደፈዋለሁ። የገዛ ወንድሜን ነው ማወራ፣ እደፈዋለሁ። ጥያቄ የለውም። በቃ መደፈር የለባትም፣ መነካት የለባትም። ህይወቷን ትኑር፣ ህይወትን ኑር፣ አከተመ። በተለይ ኢትዮጵያ ላይ በግዢ እንኳን በድህነት የተነሳ ግዢ መግዛት እንኳን ትችላለህ። ሴት ግዢ መግዛት ትችላለህ። ያውላ በሞላበት ሰዎችን እንደዚህ እያስገደዱ ትራማ የሚሰሩባቸው የሚያሰቃዩቸው በጣም ያሳዝናል። ስለዚህ ሰውዬ እንዲጠየቅ በመንግስት መጠየቅ አለበት ብዬ አስባለሁ።